41 42 43 ቆይ ምግብ አልበላም እንዴ እንደዚህ የቀለለልኩ? እባክህ ስላስያዝን ልበላ ፈልጌ። ዳጊ ሲቪሎች ሰፈሩን እያሰሱት ነው። የእናንተንም ስፋት ስላወቁት ወደዚህ መምጣታቸው አይቀርም። ስለዚህ ለዛሬ ከዚህ አካባቢ ጥፉ ብሏቸዋል ቢኮላ። እሺ አንተ ይበል። እሺ እኛ ምን ሂድ እንፍጠን። ሃይ ሲል አምላክ ሃና እንዴት ነህ? እዚህ በመጣ አላጣህም ብዬ መጣሁ። ደግሞ የተጣደፍክ ትመስላለህ። ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድነው ስራ ካልነገርከኝም እኮ። እሱን እየተራመድን ብነግርሽ አይሻልም? እዚህ በጣም መጥፎ አየር ነው ያለው። እሺ እና ስራክ ምንድነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው። ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ እኔ? ኧረ ፈጣሪ ይቅር ይበልሽ። እኔ ሌብነትን በጣም ነው የምጸየፈው። ታዲያ እንዴት ስልኬን ወሰድክብኝ? ያው ስማ አጋጣሚ ነው። ይሁንልክ። ዛሬ ግን እንዴት መጣሽ? ዝም ብዬ ነው እባክህ። ሃና ሳልወድሽ አልቀረውም። ሂድ እዛ ጅል ጊዮርጊስ። እኔም እኮ ሃናዬ ያጨረስኩ ስራ ትዘለኝ። አሁን መሄድ አለብኝ። እሺ እንዴ ስንገናኝ ልትነግሪኝ የነበረውን ትነግሪኛለሽ። አረሳውም። እሺ አረቃ ጥለሃል አንተ። ይሄ እብድ እንዴት ትጥላለህ? አውቄ የጣልኩት ነው ይመስልህ? መጠንቀቅ ነበረብህ ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣ። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቻሌ እንደምንወረወር አታውቅም ነው ወይ? ሃናዬ በቃጥና ይኸውልሽ ሃናዬ ምን መሰለሽ፣ በመጀመሪያ ፈልገነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው እኮ ስጠራ ካልሰማኸኝ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነብኝ። በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረሁት ይሄ ነበር፣ ግን ከዛ በፊት ላውራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍሴ እንደገጠመች የገባኝ ሀብሌን በጓደኛ ካሰረቀት የመለስክልኝ ቀን ነበር። ውስጥ ምን እንዳለ ይቻል አይኖች ውስጥ ብዙ ነገር ይቻል ሲል አምላክ እኔ ወድጄሃለሁ። አረ በጊዮርጊስ ምንድነው አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በልና ንገረኝ። ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነትህን፣ ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ ነው። ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኩህ አንዴ። አረ እሱ ቆሎ ነው። እዴ አረ የስለት በር ነው እንዳትቀጸም። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂድ አሁን ከዚህ። እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ጠይቃኛለች። ማናት? ሃና። እቺ ደግሞ ምን ነው ፍላጎቷ ቅጣጣ። ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት።
ሌባውንን እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየ? ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛ ለሴት ብለህ መተው ቢኖርብስ? አደርገዋል። ወይኔ በጊዮርጊስ ቆይ እሷ ማን አባቷ ሆና ነው አሁን መታፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለህ ገደል ግቢ ትላታለህ። ነገ እዚሁ ተመልሰህ እንድመጣ እጠብቅሃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ።